ስማኝ ብለህኛል ልስማ ንገረኝ ምን እናድርግ ይልክ ምን መሰለህ ከዛሬ ጀምረን ራሳችን በልብስ በሆነ ነገር ቀይረን በዚያ ቤት ዙሪያ መገኘት እስከ መጨረሻ ድረስ አቅደን ይሄን ደግሞ ለማድረግ ቤት ሄደን ያሉትን ነገሮች በአጠቃላይ መጻፍና ማውጣት አለብን እሺ ብሩኬ የታሰሩ እጆቹን በማስለቀቅ ከተቀመጠበት ተነስቶ ዙሪያ ገባውን እየቃኘ ነው። ሆኖም ለማምለጥም ያሰበ ይመስላል። ምናልባትም ከጥበቃዎቹ መካከል አይናቸው ከሱ ትንሽ ከተዘናጉለት የሚያመልጥበት አጋጣሚም ሊፈጠር ይችላል። እነ መድብልን ፍለጋቸውን አጠናክረው ቀጥለዋል። በእርግጥ የመጀመሪያው ኦፕሬሽን ሳይሳካላቸው ቀርቷል። ምክንያቱም በተደጋጋሚ በተነሳባቸው ተኩስ እቅዳቸውን ለማሳካት አላስቻላቸውም። ካሌብ መሲሳም መድብልን ክፉኛ ፈርቶታል። በመጀመሪያ እርምጃ መወሰድ ያለበት ሰው እሱ ነው። ይህ እንኳን በቁጥጥራችን ስለሆነ የትም ሊደርስ አይችልም። እንደውም ለመረጃ ያመችን ዘንድ በእኛ ውስጥ መቆየት አለበት በማለት ብሩኬ በህይወት እንዲቆይም ተፈርዶለታል። ይሁን እንጂ ካሌብ መሲሳ ሞትን የማይፈራ ብዙ ነገሮች እንደተፈራረቁበትና መኖር እንደማያጓጓውም ተናግሯል። ሞገሴ ግን ነገሮችን በብልጠት ለማስኬድ አስቧል። እንግዲህ ማንነታቸውን በመቀየር ብሩኬ ይገኝበታል ወደ ተባለው አቅጣጫ ቀን በቀን እየተከታተሉ እውነታው ጋር መድረስ እንደሚችሉ ለመድብል ነግሮታል። መድብል ግን ይህ ነገር እስከ መቼ ድረስ ታግሰን የሚመጣውን ሁሉ ፊት ለፊት መጋፈጥ እስካልቻልን ድረስ ብሩኬን ማስለቀቅ አንችልም በማለት ለሞገሴ ነግሮታል። ሞገሴም እባክን እኔ ያልኩህን ስማ በማለት በሀሳቡም የተስማማ ይመስላል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል 99 100 ሊገባ አንድ ክፍል የቀረው ፓርት ብሩኬ ለቀናት ብቻ አይደለም ለወራት ከጠፋ ሰንበትበት ብሏል። አሁን ላይ በነ ካሌብ መሲሳ ቁጥጥር ስር እንደሆነም ተረጋግጧል። ህይወት አለ የለም የሚለው አጠያቂ ጥያቄም ዛሬ ላይ ተመልሷል። ብሩኬ በህይወት አለ፣ ነገር ግን ከፍተኛ የሆነ ጉዳትን አስተናግዷል። እዛ ክፍል እንዴት ብሎ መውጣት እንዳለበት በጣም ተጨናንቋል። ምክንያቱም ብዙ ጥበቃዎች በዙሪያው አሉና ይህ እንዴት ሊሆን ቻለ? ለመድብል ከፍተኛ የሆነ ጥያቄ ነው። ለምን ቢባል ህግ ባለበት ሀገር በቡድን የተደራጁ ሌቦች በዚህ ልክ እንዴት ታጣቂ ሊኖራቸው ቻለ? ሌላኛው ፈታኝ ነገር የተለያዩ ቅርንጫፍ መኖራቸው። ብሩኬ የትኛው ቅርንጫፍ ሊሆን ይችላል? በመተማ ሁመራ ወይስ ደግሞ በሸዋሮቢት? እነዚህ ሰዎች ብዙ ቦታ የማገቻ ስፍራ እንዳላቸው መመልከት ተችሏል። እንግዲህ በባለፈው ብሩኬ ይገኝበታል ከተባለው ካምፓኒ ሄደው አንዳችም ለውጥ አላመጡም። ይልቁንስ በራሳቸው ጉዳት እንዲደርስ ከማድረግ ውጭ አሁን ላይ ጓደኛቸው እንኳን እንዳይረዳቸው እጁ ላይ በደረሰበት ጉዳት አሁን ላይ እነሱን እያገዛቸው አይደለም። አሁን ለተጨማሪ ጥቃት እንዳይጋለጡ ሞገሴ ምክረ ሀሳብ እያመጣ ነው። መድብል ግን ምንም ነገር እንደማያስፈራው እየተናገረ ነው። ሌላኛው የቅድስት ቅዠት ቀጥሏል። ቅድስት አሁንም ብሩኬን በፍቅር እያሰበችው ትገኛለች። እንደዋዛ ጀማምሮ እየጠፋው ብሩኬ ቀለበቱን ሲያስርላት እንዲሁም የሰርግ ፕሮግራማቸው ሲከናወን የብሩኬ ቁርጠኝነት በዙሪያው የከበቡት ጠላቶችን እንዴት ድል መንሳት እንዳለበትና አሁን የመጨረሻ ስኬት ላይ እንደደረሰ ማለትም ምሳሌን አሳክሞ ወደ ጤንነቷ መመለሱ ይህ ከምንም በላይ የመጨረሻ ህልሙ ነበረ። ሆኖም ከዚህ በኋላ የሚገጥሙ ነገሮች ብዙ ፈተናዎች ሊኖሩ ይችላሉ። ነገር ግን እንኳን ልጄን አሳከምኩኝ እንጂ ሌላው የራሱ ጉዳይ በማለት ለቅድስት የነገራትን እያስታወሰችም በሌሊት ተነስታ እንቅልፍ ነስቷትም ስትቃዥ ተመልክተናታል።
ንን ቅዠቷንም ለመድብል ነግረዋለች። ማለትም ህልም እንዳየች አድርጋ ነበረ። ብሩኬ ደህና ነው፣ እጁን አስታጥቢዋለሁ፣ የፍቅር ጥያቄም አቅርቦልኛል፣ ቀለበቱን ሲያስርልኝም ተመልክቻለሁ። ሀሳቧ ያየቻቸውንና ስታልማቸው የነበሩ ነገሮችን ነግረዋለች። እነዚህ ነገሮችማ ቀን ያሰብሻቸው በሌሊት ይመጣሉ፣ ይህ ህልም አይባልም በማለት መድብል ነግሯታል። ለማንኛውም ግን ብሩኬ ከታሰረበት ይፈታ እንጂ ያንቺን ባል ማንም አይወስድብሽ። ብዙ ጊዜ መስዋዕትነት ከፍለሽለትና እስካሁን እየጠበቅሽ የተቀመጥሽው ቅድስት ለአንቺ እድርልሻለሁ በማለት ቃል ገብቶላታል። በሞገሴና በሉላ መካከል በእርግጥ በጠበቃው ጉዳይ ምንም አይነት በግልጽ የሚያውቀው መረጃ ባይኖርም ጠበቃው በኩል የመጣባት ፈተና ለመጋፈጥ ስትልም ሌላ ሰው ቀጥራለች። ይህንን ለመጀመሪያ ጊዜ ሞገሴ መስማቱ ነው። እኔን ሳታማክርኝ እንዴት ይህንን ልታደርግ ይቻልሽ? የመጀመሪያው ጠበቃ ጸባዩ ጥሩና ትሁት ነው። ኩትን ዳር ለማድረስም ሌላ ሰው እያፈላለገ ነበረ፣ ማለትም የሚያግዘው እያለም ሲነግራት ነበረ። ሉላ ግን በፍጹም አልተመቸኝም፣ ድሮም ነግሬህ ነበር፣ በዚህ ጉዳይ ደግሞ ትቀየመኛለህ ብዬ አላስብም በማለት በራሷ በኩል ጠበቃ እንደቀጠረችና አሁን ሀብት ንብረታቸው ከተመለሰላቸው ከዝና ለመራቅ ሌላ ሀገር ቀይረው መሄድ እንዳለባቸውም ተመካክረዋል። ሆኖም ግን መድብል በጀመረው ጉዞ እንዳትከዳኝ አልከዳህም የተባባሉ እየተማማሉበትና ብሩኬን ወደ ቤቱ ሳይመለስ ቤታቸው መመለስ እንደማይፈልጉ ቃል የተገባበትን ጉዳይ ዳር ማድረስ ይፈልጋል። ሆኖም አሁን ከጎኑ ሆኖ ብሩኬን እንዴት ማስመለስ እንዳለባቸው እየተመካከሩ ነው። መድብል ያመጣው ሀሳብ ቢኖር ሳይክል በመጋለብ ዲሊቨሪ በመምሰል ወደ ውስጥ ገብቶ እያንዳንዱ ያሉትን ሁኔታዎች ከዛ ካምፓኒ መከታተልና ብሩኬን መቃኘት ነበረ። ነገር ግን ይህ እጅግ በጣም አደጋ አለው። ትናንትና በፍለጋ ወቅቱ ስንገባ የተመለከትካቸው ታጣቂዎች እጅግ አደገኛ ናቸው። ምን እያየህ እንዴት ደፍረት ትሄዳለህ? በማለት ሞገሴ ነግሮታል። መድብል ግን እኔ ሞት አያስፈራኝም፣ የፈለገው ይምጣ፣ ወንድሜ እንደወጣ መቅረት የለበትም። ይልቁንስ ከዚህ ካምፓኒ መሆኑን እርግጠኛ መሆን አልቻልኩም፣ የተለያዩ ማጎሪያ ቦታዎች ስላላቸው ከዚህ የተሻለ ሀሳብ ካለህ ደግሞ አምጣና እንወያይበት በማለት ሞገሴን ጠይቆታል። ሞገሴም እንግዳውስ እኔን የምትሰማኝ ከሆነ በዙሪያው ልብሶቻችንና ማንነታችን በመቀየር የሚወጡ የሚገቡ ሰዎችን እንቆጣጠራቸው፣ ከዛ በኋላ በመካከላቸው ባሉ ሰዎች መካከል ኢንፎርሜሽን ሊደርሰን ይችላል፣ ከእነርሱ ጋር ጥሩ መግባባት መፍጠር ይኖርብናል፣ በዚህ አማካኝነት እውነቱን እንደርስበታለን በማለትም ነግሮታል። የማህሌትና የኤፍራታ ነገርም በዝና ከባድ ነገር እየገጠማቸው ነው። ማህሌትን አግኝቷት ኤፍራታን የማታመጫት ከሆነ እመኚኝ በአንቺ ላይ ነው እርምጃ የሚወስደው በማለት ዝቶባታል። ኤፍራታን ለመደበቅ ስትል ወደ ጸበል ቦታ ሂጂ በማለት ስልኮቿን አጠፋፍታ መጥፋት እንዳለባት የመከረቻት ሲሆን ታዲያ የኤፍራታ መጥፋት ግን በዝና በኩል አለመተማመንን ፈጥሮባታል። ሆን ብላችሁ ነው ያደረጋችሁት እናንተ፣ እመኚኝ እውነታውን ነገር የማትነግሪ ከሆነ ወዮልሽ በማለት ዝቶባታል። መድብል ጋር የተፈጠረውን ነገር ለመጠየቅ ሞክራ ነበር። እንዴት እንደዚህ አይነት ጥያቄ ከመሬት ተነስተሽ ትጠይቅኛለሽ? ዙሪያ ገባውን ሲቃኝ ነበረ። ምክንያቱም አንድ የህግ አካላት ወይም ደግሞ ሌላ ወጭ ወራጅ ሰማው ለሱ እጅግ በጣም አደገኛ ነገር ነውና እነ መድብልም በድፍረት ወደ ካምፑ እንደገቡና ልጆቹ ጎበዞች ስለሆኑ ኦፕሬሽኑን እንዳከሸፉትም ለማህሌት ነግሯታል። መካከልም ብሩኬ ወደ ቤቱ በሰላም ቢመለስ ትቀበዋለሽ ወይስ አትቀበውም የሚል ጥያቄ አንስቶላት ነበረ። እርሷም እንግዲህ ትዳሯን በማጣቷ በጣም ስትጸጸት ስትቆረቆር እንደነበረች ሁላችንም የምናውቀው ነገር ነው። ዛሬም ታዲያ የደገመችው ይህንኑ ነው። ማህሌትም ወደ ቤቱ ለመመለስ አይኗን እንደማታሽ ነው የተናገረችው። ሆኖም ከዚህ በኋላ ብሩኬን እኮ በህይወት አታገኘውም በማለት መልሶላታል። ገደላችሁት እንዴ የሚል ጥያቄ ማስከትላ ነበረ። በዚህ ጥያቄም እንዴት እንደዚህ ታያለሽ? ለማንኛውም ሁለተኛ እሱን አታገኘውም። የአንቺና የብሩኬ ጉዳይ ያበቃለት ነገር ነው። በመጀመሪያ እየተንከረፈፍሽ ያን የመሰለ ትዳርሽን እንድታጭ አድርገሻል። ህልም እንደሆነም ይቀራል በማለት እርምሽን አውጭ ብሏታል። ቀጥሎም በዝና አማካሪነት
የፍርድ ቤት ጉዞውን ከምን እንዳደረሰችውም ጠይቋታል። እርሱ ገና በቀጠሮ እንዳለም ለማስረዳት ሞክራለች። ምንም ነገር አይሳካልሽም፣ ከአንቺ በመጨመሬ ነው ነገሮች አልሳኩልኝ ያሉት በማለትም እንደተለመደው በሚያሳዝን ሁኔታ መሀሌትን ሲያመነጫጭቃትና ሲሰድባት ነበረ። ጨርሻም ብሩኬ የታሰሩ እጆቹን በመፍታት ከወደቀበት ተነስቶም ዙሪያ ገባውን እየቃኘ ነው። በእርግጥ ካጠገቡ ምንም አይነት ሰው እንደሌለ ያመላክታል። ምናልባትም ለማምለጥ ሙከራ እያደረገ ይሆን? በሚቀጥለው ክፍል የምንመለከት ይሆናል። ለማንኛውም ግን ብሩኬ ወደ ድራማው የሚመለስ ይመስላል። የመድብልና የሞገሴ ጥረትም ተሳክቶላቸው ብሩኬን ወደ ቤቱ ሊመልሱት ይችላሉ። ቀጥሎም በመሀሌትና በዝና መካከል እንዲሁም በካሌብ መሲሳ ሰዎች መካከል እርስ በርስ ጦርነት ሊከፈት ይችላል። በሚቀጥለው ክፍል እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠየቅኳችሁ። ባይ ባይ።